ሄለን እንግዲህ ዛሬ በሷ ቤት ማለት ነው በሷ ልብ ትልቅ ስራን ሰርታለች። እና እሱም ምንድነው እንግዲህ ኑንያት የተመረዘች መስሏታል። በነገራችን ላይ ኑንያት አልተመረዘችም፣ ኤችአይቪም የለባትም። ለምን ቴዲ ሲያያት በጣም ነው የተንሰፈሰፈላት። ስለዚህ አልመረዛትም ማለት ነው። እና ጠብቃ የነበረው ግን ምንድነው ካልን ሄለን እንደተመረዘች ነው። ያው መርዟት ብላለች። እዛ ያኔ ታስራ እያለ ታግታ እያለ መርዟት ብላ ስለነበረ የተመረዘች ነው የመሰላት። እና እሱ ግን ሲያያት በጣም ማለት በቃ ሳሳ። በዛ ላይ ደግሞ በጣም ነው የሳሳው። ስለዛ አልመረዛትም ማለት ነው። እና እንግዲህ ሄለን እንዳልተመረዘች ስታውቅ በጣም ነው የተናደደችው። ሄለን ግን በኋላ ላይ ማለትም በጣም የደነገጠችው የቶሚ ልጅ ሲመጣ የደነገጠችው ለምንድን ነው? የቶሚ ልጅ ሲመጣ የደነገጠችበትን ምክንያት የምናወራ ይሆናል። እንዲሁም ደግሞ ሄለን ቴዲ እንግዲህ ባሏ ነበረ ማለት ነው። ቴዲ የሚወዳት የምትወደው የሚፈቃቀሩ ከልጅነት ጀምሮ አብረው ያደጉ አብሮ አደጓ ባሏ ነበረ። ነገር ግን እሷ ምን ብላለች? በገንዘብ ቀይረዋለች። ገና ለገና ቶሚ ባለሀብት ስለሆነ ቶሚን አግብታ እሱን ደግሞ ጥላዋለች ማለት ነው። እንግዲህ እንደዚህ ነው ብዙ ጊዜ በጣም ነው የሚያሳዝነው። እና ሄለን ግን በጣም እርጉም ሴት ናት፣ የተረገመች ማለት ነው። ለምንድን ነው እንደዚህ የሆነችው ነው ጥያቄው። ለምን እንደዚህ ሆነች ሲባል በአንተ ጋር በምኖርበት ሰዓት አንድ ቀንም እንኳን ደስተኛ ሁኜ አላቅም፣ ምክንያቱ ደግሞ ገንዘብ ስለሌለህ ነው ብላለች። እኔ የምለው ኮመንት ጻፉልኝ እስቲ፣ ገንዘብ ነው እንዴ ደስተኛ አድርጎ የሚያኖር? እንደዚህ ተጨንቀሽ ሂሳብሽ ካልኩሌተር ሆኖ አለ ቴዲ። እውነቱን ነው። ሂሳብሽ ማለት ኑሮሽ ካልኩሌተር ሆኖ እንደዚህ ተጨንቀሽ እየኖርሽ አሁን የገንዘብ ኖር አልኖረም ምንም እኮ የሚወደድ ኑሮ አይደለም በነገራችን ላይ። እና ሄለን በጣም የምታሳዝን ሴት ናት። ዛሬ እንግዲህ ብዙ ነገር ነው የተፈጠረው ጋይስ። ጭራሽ መሲም ታዲ ስትደናበር፣ ኧረ ፍቅር የስራህን ይስጥ። ታዲ ስትደናበር መሲ እኮ አረሳችን ብላ ቁጭ። እንግዲህ እንዴት ነው አሁን የልጅ የሚመለሰው? የደም የሆነ ማለት በጣም ቸኳላ፣ በጣም ነው የሚቸኩለው ታውቃላችሁ የመሲ ወንድም። እና ምንም ነው የማይረዳት። በቃ እንደሱ እኮ አይደለም መኩዬ እያለችው አልሰማሽም ብሎ ሄዷል ማለት ነው። ምን ሊፈጠር ይችላል? መኩ አሁን ሄዶ ለእናቱ ሲነግራት ጭራሽ እናቱ አንስታ ለሄለን ነው የምትነግራት። በነገራችን ላይ ሄለን ቀድማ አውቃለች መሲ እንዳረሳች። እንደውም እንድትረሳ ሌላ መድኃኒት ሊያመጡ ነበረ። እንኳንም ታዲ ተናገረች። ምክንያቱም በዚህ ሰዓት ሁሉም እንዳረሳቸው ያውቃሉ። መድኃኒቱ ይመጣም ለምንድነው የምትወስደው? እሷ እኮ ሲጀመር አረሳችም ይባላል ማለት ነው። አንዳንዴ ለቀን ብሎ ለጠማማ ምናምን የሚባል ነገር አለ። እንግዲህ እሷ ሳታስበው ተናገረች። ነገሩ ግን እንኳንም ተናገረች። ምክንያቱም ሄለን አምጥታ ያሌለ መድኃኒት ልታቅማት ነበረ እንድትረሳ ለማድረግ። ለዛም ቴዲ ታዟል፣ እሻመጣለሁ ብሎ ነበረ። እና በነገራችን ላይ ቴዲ በጣም ነው ያሳዝነኝ። ሰላም ሰላም ውዶችዬ፣ እንዴት ናችሁ? በመግቢያ ይህን ያክል ካልኳችሁ ስለ ሄለን ሴራ በጣም የምታሳዝን ጸያፍ ሴት ናት ባይዘወይ። እና ኑንያትዬ እኔ ምስኪን ምንም ሳታደርግ እሷም ላይ ያለው የምናወራ ይሆናል ማለት ነው። በያላችሁበት ሰላማችሁ ብዝት ብዝት ይበልልኝ። ይህንን ቪዲዮ ውስጥ ጀምሩ፣ በላይክ ጀምሩት ውዶችዬ። ላይክ ማድረጋችሁን አትርሱ። ላይክ ሰብስክራይብ እያደረጋችሁ ቤተሰብ ያልሆናችሁ ቤተሰብ ሆኑ ማለት ነው። እንግዲህ ለማዘዝ አይደለም ላይኩን ለማስታወስ ያክል ነው። መቼም ላይክ ታደርጋላችሁ፣ ላይክ አድርጉ ማለት ነው ውዶችዬ። እና እንግዲህ ሄለን በጣም ብዙ ነገሮችን እያበላሸች ትገኛለች። ከነዚህም እንግዲህ ጥቂቶቹን እንጥቀስ ስንል ምንድነው እኒህ እናት በጣም የሚያሳዝኑ ናቸው እንደምንመለከታቸው። እና እኒህ እናት እንግዲህ አስቡት፣ በእውነት ምንም ባላደረጉት ምንም ባላጥፉት በልጆቻቸው በጣም እየታመሱ ይገኛሉ። የተዋወቁበት ቦታን ራሱ ቴዲ ባለፈው ሲናገር አይ እንደው እኮ ሄለን የራስሽን ልጅ እያሰቃየሽ እንደሆነ ብታቂ ግን ምንድነው የምታደርጊው ብሏል። ያልመረዛትም የሄለን ልጅ እንደሆነች ስለሚያውቅ ነው ቴዲ። ሆስፒታል በወለዱበት ሰዓት ተቀያይሮባቸዋል ልጅ ማለት ነው። ለምን መቀያየር ፈለገ ማለት? እንዲቀያየር ከተደረገበት ሴራ ውስጥ የቴዲ እጅ እንዳለበት ግልጽ ነው። ለምን እንዲቀያየሩ እንዳደረገ ደግሞ ወደፊት የምንረዳው ይሆናል። ለአሁኑ ግን እቺ ምስኪን እናት አሉ ልጆቻቸው አስቡ፣ በጣም በሁለቱም ሴቶች ልጆቿ ላይ እያደረገችው ያለችው የግፍ ጥግ። ሄለን በጣም የምታሳዝን ሰው ናት። እና ዛሬ በተመለከትነው ደግሞ ምን አድርጋለች? እችን ልጅ የተከፈተው ወረቀት የኤድሱ የትምህርት ይሆን ምን ይሆን እያለን ግን ምን ሆነ ማለት ነው። በጣም የሚያሳዝነው በዚህ መልኩ ቶሚ ራሱ እየተመለከተ ነበር። እንደ ክፈችው እንየው እያለ ነበረ ማለት ነው። በስተመጨረሻ
ምንድነው ያደረገችው? የኑንያትን እጅ ነው የገለጠችው። የኑንያት እጅ ሲገለጥ እውነት ምልክት አለ፣ ግን ቴዲ እግዚአብሔር ይስጠው በእውነቱ ምንም ነገር አልመረዛትም ማለት ነው። እኔ ምለው ወላድ ሴት የዚህን ያክል እርጉም መሆን፣ ለዛውም ለሳንቲም ዘላለም ዓለም የማይለቅ በሽታ እና ዘላለም ዓለም የማይለቅ በሽታ ነው ልታሳቅፋት አስባ የነበረው። ቴዲ ደግ ባይሆን ኖሮ ይህኔ ኑንያት ምን ትሆን ነበረ? የኤችአይቪ በሽተኛ ትሆን ነበረ። እና ኑንያት በጣም ነው የምታሳዝነው። ትጨነቃለች፣ ትጠበባለች። በህልሜ ነው፣ ቆይ ልተኛልና ልነሳ፣ በህልምሽ ነው ብለን ጌታዊ በህልሜ ነው። በጣም ነው የምትረበሸው፣ በጣም ነው የምትጨነቀው። እና ጭንቀቷ በጣም ያሳዝን ቢሆንም ቶሚ ደግሞ ምንድነው እንግዲህ ቶሚ ልጁ መጥቷል። ልጁ ማለት የሀብቱ ባለቤት ማለት ነው። ምክንያቱ ደግሞ እናቱ አደራ ብላው ነው እንጂ የቶሚ አይደለም ይሄ ሁላ ንብረት። ስለዚህ ሁላ ንብረት የማን ነው? የልጁ ንብረት አለ ማለት ነው። እና የልጁን ንብረት ለመስጠት ነው እንግዲህ ኑንያትን አጋባዋለሁ ስላለ ኑንያትን መመረዝ፣ ኑንያትን ያልሆነ ነገር ማድረግ የፈለገችው ሄለን ኑንያት እንድትመረዝ የፈለገችው ለምንድን ነው? ገንዘቡን እንዳትወስድ ነው። ምን ብላለች? እኔ መከራዬን ያየሁበት የለፋሁበት የደከምኩበት ገንዘብ እኮ ለዚህ አይደለም፣ እንደዚህ ዝም ብሎ ሊባከን አይደለም፣ ዝም ብሎ እያየሁት እንዲያመልጠኝ አይደለም፣ እዚህ ነገር ውስጥ የገባሁት ኢቨን ለኤድሹም ብላታለች። እኔ እናትሽ እዚህ ነገር ውስጥ የገባሁት ለአንቺ ብዬ ነው ብላለች። እና በጣም ነው የምታሳዝነው ማለት ነው። እንግዲህ ሄለን ደስ የሚለው ነገር በጣም ደስ የሚለው እንኳንም አልመረዘቻት ማለት ነው ኑንያትን። አስቡት ግን ይሄ ነገር ውሸት ነው። በዛ ላይ ደግሞ ግን እንደው አይበልና እውነት ሆኖ ቢሆን አዶኒ እንዴት ይሆናል? በቃ ብዙ ነገር ነው የምታበላሸው ማለት ነው። ብዙ ነገር በቃ እና ሄለን ስታለቅስ ተመልክተናልኝ። በጣም የምታሳዝን ሴት ናት ማለት እንግዲህ ፍቅርን በገንዘብ ማለት ነው። ለገንዘብ ብላ ነው ባይዘወይ ለገንዘብ ብላ ፍቅሯን የረገጠች ሴት ናት። ኧረ ሴቶች እንደዚህ ግን መሆን የለብንም እኮ አይደል እንዴ? ማለት ቪዲዮ ሁላችሁ እንደወረደ ዝም ብዬ ከዛ እንደዛ ሳይሆን ምን ተማርንበት ነው። አሁን እንደዚች ሴት መሆን አስፈላጊ አይደለም። ስለዚህ ገንዘብ እንደዚህ ነው የሚያደርገው። ባይዘወይ ገንዘብ እንደዚህ ያጨልላል። አሁን ተጨነኩ፣ ተጠበብኩ፣ መከራየው እያለች ነው ያለችው። እና በጣም ጭንቀት ውስጥ ነው ያለችው። በነገራችን ላይ አስቡት እንግዲህ ይሄ ነገሯ ሁላ ሲደርስበት ቶሚ በባዶ አውጥቶ ሲወረውራት፣ ትናንትና ደግሞ ወድሻለሁ፣ አፈቅርሻለሁ፣ እኔ ከአንቺ ውጭ ሌላ ነገር አልፈልግም የሚላት የሚያፈቅራት የሚወዳት ደግሞ ዓይንሽን ላፈር ይላታል ማለት ነው ቴዲ። መቼም ቴዲ አሁን ነግሯታል። ምን ብሏታል? እኔ ከዚህ በኋላ እንግዲህ ከዚህ በፊትም እኮ ሄሉ ሲላት ስነ ስርዓት ይኑረ፣ እኔ አለቃ ነኝ አለቃ በላይ ያለችው አለቃ ሲል ቆይቷል። ግን ምን ሆነ? ባሏ ነው። እና እኔ እኮ ባልሽ ነኝ ይላታል። ማየት ማወቅ አልፈልግም ብላለች። እዚህ ደግሞ ጉድ አለች። አንዲት ጉድ የሷ ልጅ ምንድነው ያደረገችው? ትምህርት ቤት ሄድኩኝ ብላ ትምህርት ቤት አትሄድም። የእናቷ ልጅ ማለት ነው። እና ትምህርት ቤት ሄድኩ ብላ ትምህርት ቤት አትሄድም። አሁን ኤድሹ የእናቷ ልጅ እውነት ልትሆን ብላለች። ለምን እንግዲህ ዳኒ ምንድነው ያላትኝ? ገንዘቡን አምጪ፣ እኔ ጋር እንደምትውይ እኛ ጋር እንደምትውይ ቤተሰቦችሽ ቢያውቁ ምን ሊያረጉሽ እንደሚችሉ አውቃለሁ። ስለዚህ ገንዘቡን አምጪ፣ ሳትውይ ሳታሳድሪ እስከ ምሽት 1 ሰዓት ጊዜ ሰጥቷታል። እንግዲህ እሷ ደግሞ ገንዘቡን ኧረ ከ1 ሰዓት በፊትም እሰጥሃለሁ ብለዋለች። ግን ምን እያለች ነው? በውዳ ልክ እንደ እናቷ ውስጧ እያልጎመጎመ ማለት ነው። ሰው ማንን ይመስላል? የተዘራውን ነው የሚመስለው። የተዘራው ደግሞ ምንድነው ካልን እንግዲህ እናቷ ምንድናትኝ? ምታሴር ናት። ሰውን የሆነ ቡለን ውስጥ የሆነ ነገር ውስጥ መውረር የምትወድ ማለት ነው። እንግዲህ ሄለን እንደዛ ነች። እና እችን ምስኪን ልጅ እንኳን ኑንያትን እንዴት አይነት አዘቅት ውስጥ ልትከታት አስባ እንደነበረ አስቡት። አሁን ቴዲ ሩሩ ባይሆን፣ ቴዲ እንደሷ ድፍን ቢሆን፣ እንደው እሷ ድፍን ናት ባይዘወይ፣ እንደሷ ድፍን ቢሆን ኖሮ እኮ ይህን ልጅቷን መርዛ ከጥቅም ውጭ አርጋታለች። አስቡ። ዘላለም ዓለም የማይለቅ ነገ እንኳን በቃ ይቅርታ እማትሉት ነገር ማለት ነው። እና በጣም ነውረኛ ናትኝ። እዚህ ጋር ደግሞ ልጇ ገንዘብ አምጪ አታምጪ እየተሰቃየች ትገኛለች። አረ ምንም እኔ በአንተ ምንም የምሸነፍ ሴት አይደለሁም፣ ምን እንደማደርግ አሳይሃለሁ እያለች እየፎከረች ትገኛለች። ማን? ኤድሹ ማለት ነው። ምን ልታደርግ ይሆን የሚለውንም የምንመለከት ይሆናል። መሲ ግን በጣም ነው ያዘነችባት። በማን? በታዲ። ታዲ ለምንድን ነው የተናገረችው? ለመኩ ነው። ታዲ ለመኩ የተናገረችበት ምክንያት መኩ ምንም ነው የማያወራት። ፍቅር ዕዳ ነው፣ ፍቅር ዕውር ነው፣ ከባድ ነው። ታዲ ደግሞ ታፈቅረዋለች። እሱ ደግሞ ማውራት አይደለም ማየት አይፈልግም። እሷን ማየት በጣም ነው የሚያሳዝነው። እንግዲህ የወደዳችሁት ሰው ሲርቃችሁ በጣም ይከብዳል እኮ የምር።
እና ለዛ ነው ማለት ነው የቀባጠረችው ታዲ። ግን ኤድሹ እዚህ ጋር ምን ሊገጥማት ይችላል የምለውንም ወደፊት የምነግራችሁ ይሆናል ማለት ነው። ታዲም እንግዲህ አውራኝ እሺ ሌላ ወሬ እናውራ ስትለው መኩ ደግሞ ምንም ነገር ነው ማውራት ያልፈለገው። ለዛ እንግዲህ እንዲያወራት ብላ ነው ብዙ የቀባጠረችው ማለት ነው ታዲ። ታዲ ይህን ማድረግ አልነበረባትም። በኋላ ላይ መሲ ደግሞ ምንድነው ያደረገችው? ወደ ታዲ ደውላለች። እና እንግዲህ ታዲ ደግሞ በዚህ መልኩ ስትለማመጠው አውራኝ ስትለው እምቢ ስላላት ነው ይህንን ሁሉ ነገር ያደረገችው ማለት ነው። በእርግጥ ልክ አልሰራችም። መሲ በጣም ነው የተቀየመቻት። እና ታዲ ግን ያው ማለት አሁን ላይ ታዲና መሲ እየተጣሉ ይመስላል። እንግዲህ ካልታረቁ ታዲ እሺ ብላ የሄለን ቀኝ እጅ ከሆነች በጣም አለቀላቸው ማለት ነው። የመሲ ቤተሰቦች ግን ጓደኝነት እንደዚህ በቀላሉ ዝም ብሎ የሚቀረፍ አይደለም። ለዛም ነው ባለፈው ሄለን ቀኝ እጅ ሁኚኝ የፈለግሽውን ልስጥሽ ስትላት አልሰማሽም ብላታለች። እና ስለዚህ ወደፊት ምን ሊሆን ይችላል የሚለውንም በቀጣይ ቪዲዮ ይዤላችሁ መመጣ ይሆናል ማለት ነው። ለጊዜው ግን ሄለን በጣም መጥፎ ሴት ናትኝ። አሁን ላይ ግን በጣም ነው የተጨነቀችው። በተለይ የቶሚን ልጅ ስታይ በጣም ነው ጭንቀት የዋጣት። እንግዲህ የቶሚን ልጅ ደግሞ ስናየው በጣም ስትሮንግ ጠንካራ ነው። ስለዚህ የእሷንም ጉድ ፈጥፍቶ አውጥቶ ከገንዘቡ ነፃ ባዶ ሴት ያደርጋታን ብለን እንጠብቃለን። በተለይ የቴዲ ጡር ደግሞ የሚመች ነገር እንደማያመጣላት ግልጽ ነው። ምክንያቱም ቴዲ ሚስቴክ ሆነሽ ሲላት አልሰማህም እስከ ማለት ድረስ የደረሰችው ድሃ ስለሆነ ነው። በነገራችን ላይ ድሃ ስለሆነ እንደዚህ ሊጠላ እንደዚህ ሊሆን ወይም ደግሞ በላዩ ላይ ሌላ ሊገባበት አይገባም። ባለን ነገር ልናመሰግን ነው የሚገባው። እንግዲህ እሷ ግን ይሄንን አድርጋለች ማለት ነው። ለዛሬ ባጭሩ እንደዚህ አጠር አድርጌ ይዤላችሁ የመጣሁት ድራማ ይሄን ይመስል ነበር ማለት ነው። በቀጣይ እስክንገናኝ ሰላማችሁ ይብዛ ውዶችዬ። ባይ ባይ። ላይክ ሰብስክራይብ ማድረጋችሁን ደግሞ አትርሱ። ላይክ እያደረጋችሁ ቤተሰብ ያልሆናችሁ ቤተሰብ ሁኑ። ቤተሰብ የሆናችሁ ደግሞ ላይክ ማድረጋችሁን አትርሱ ማለት ነው። ባይ ባይ ውዶችዬ።